በትግራይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ሻዕቢያው የተወከለበት ጽህፈት ቤት ተከፍቶ በስራ ላይ እንዳለ ተነገረም። ይህን የተናገሩት አንድ በትግራይ የሚንቀሳቀስ ፓርቲን የሚመሩ ፖለቲከኛ ናቸው። አዲሱ የታክስ አስተዳደር ሕግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100,000 ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ተዘጋጀም። ፕሬዝዳንት ዶናልድ ትራምፕ ከመጨረሻው ምዕራፍ ላይ የደረሰው የኢራን ድርድር ካልተሳካ ጥቃት እንደሚጀምሩ አስጠነቀቁ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በትግራይ ክልል መቀሌ ከተማ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ሻዕቢያ የተወከለበት ጽህፈት ቤት ተከፍቶ በስራ ላይ እንዳለ ተነገረ። ይህን የተናገሩት በትግራይ ክልል ለመንቀሳቀስ ተመስርቶ የነበረው የባይቶና ፓርቲ ሊቀመንበር ክብሮም በርሀ ናቸው። የፓርቲው ሊቀመንበር ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ የኤርትራው ሻዕቢያና ህወሓት ጽምዶ በሚል የፈጠሩትን የጥምረት ስራን ለማሳለጥ በትግራይ ክልል ርዕሰ መዲና መቀሌ ቢሮ ከፍተው እየተንቀሳቀሱ ነው ብለዋል። በዚህም ህወሓትና ሻዕቢያ የፈለጉትን ያደርጋሉ፣ የፕሪቶሪያውን ስምምነት የሚደግፉ አካላትን ለማፈን ጥምረቱን ይጠቀሙበታል ሲሉ አቶ ክብሮም በርሀ ተናግረዋል። ከዚህ ቀደም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትግራይ ላይ የነበራቸው ጣልቃ ገብነት የሚገነባው በድንበር አካባቢ ባሉ አዋሳኝ ቦታዎች ነበር። አሁን መቀሌ ድረስ በመግባት ከህወሓት ጋር በመተባበር ያሻቸውን ያደርጋሉ ሲሉም ተናግረዋል። የውጭ ሀገር ጣልቃ ገብነት ራሱ አላበቃም። የማን ሀገር ጣልቃ ገብነት? የኤርትራ ጣልቃ ገብነት። ኤርትራ እንዴት ነው ትግራይ ላይ ጣልቃ እየገባ ያለው? እንደፈለገ በየት በኩል? በሁሉም በጣም በአንድ በኩል አስመሰልከው። በሁሉም አቅጣጫ። በማን ፈቃድ? ማን ይከለክለዋል? ኦሬዲ እኮ እንደገባ አልወጣም። ሻዕቢያ እንደገባ ከትግራይ አልወጣም። ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽህፈት ቤት ከፍቷል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው። ስለዚህ አሁን የኤርትራ መንግስት መቀሌ ላይ ጽህፈት ቤት እንዳለው ማስረጃ አላችሁ? በጣም ታፔላ ያለው ምናምን አይደለም። ኦሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት። ሁሉም ነገር ላይ አብሮ ነው የሚሰሩት። የጠሉ ሰዎች አብሮ ያጠፋሉ፣ ህዝቡን አብሮ ያፍናሉ፣ ጦርነት አብሮ ያቅዳሉ። የባይቶና ሊቀመንበር ክብሮም በርሀ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሻዕቢያ መንግስት መቀሌ ውስጥ ከህወሓት ጋር ጽህፈት ቤት ከፍተው ያሻቸውን ይሰራሉ ያሉት የኢትዮጵያ መሪ ፓርቲ ብልጽግና የማህበራዊ ሚዲያ ሰራዊት አባላት ከሳምንት ወዲህ ከኤርትራና ከፕሬዝዳንት ኢሳያስ አፈወርቂ አንጻር እጅግ አስገራሚ የሆኑ የፕሮፓጋንዳ ለውጦችን ባደረጉበት ጊዜ ነው። ከዚህ ቀደም የብልጽግና መንግስት የማህበራዊ ሚዲያ ሰራዊት አባላት የኤርትራው የኢሳያስ አፈወርቂ መንግስት አምባገነን ነው፣ የኢትዮጵያ ቀንደኛ ታሪካዊ ጠላት ነው፣ ኢትዮጵያ የባህር በሯን ያጣችው በኢሳያስ አፈወርቂና በኢትዮጵያ ወኪሉ ህዝባዊ ወያኔ ሓርነት ትግራይ ህወሓት ትብብር ነው ይሉና አሁን ደግሞ ጊዜው ኢትዮጵያ በሴራ ያጣችውን የባህር በርን የምታስመልስበት ነው፣ የሻዕቢያ መንግስት ይወገዳል፣ የጠቅላይ ሚኒስትር አብይ አህመድ መንግስትም በቅርቡ የኢትዮጵያን የባህር በርን ያስመልሳል ይሉ ነበር። ከሞላ ጎደልም ጠቅላይ ሚኒስትር አብይ አህመድና የካቢኔ አባሎቻቸው እንዲሁም የመንግስትና ለመንግስት ድጋፍ ያላቸው መገናኛ ብዙሃንም ይህንኑ የፕሮፓጋንዳ መስመር ነበር የሚከተሉት። ከዚህ ሲያልፍም ወታደራዊ በሆኑ ትርኢቶች ዛቻን የማስተላለፍ እንቅስቃሴዎችም ነበሩ። ከሳምንት ወዲህ ግን በድንገት ሳይታሰብ ለመንግስት ወሳኝ የፕሮፓጋንዳ ስራን የሚሰሩ የማህበራዊ ሚዲያ ሰራዊት አባላት በኤርትራ መንግስት ላይ ይከተሉት የነበረውን ፕሮፓጋንዳ ቀይረው ጽምዶ በሚል ትስስር ኢትዮጵያን ሊወጉ ነው ሲሏቸው የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በአንድ ጊዜ ክቡር ፕሬዝዳንት ኢሳያስ አፈወርቂ እያሉ መጥራት ጀመሩ። ክቡር ፕሬዝዳንት ኢሳያስ አፈወርቂ ብለው መጥራታቸው ብቻም ሳይሆን የሚገርመው ጠቅላይ ሚኒስትር አብይ አህመድ በኤርትራ አስመራ ጉብኝትን በቅርቡ ያደርጋሉ። በምላሹ ደግሞ ክቡር የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በኢትዮጵያ አዲስ አበባ ጉብኝትን ያደርጋሉ ብለው መናገራቸው ነው። በዚህም ሳያበቃ የኢትዮጵያና የኤርትራ መሪዎች የእርስ በርስ ጉብኝትን ተከትሎ ሀገራቱ በቀይ ባህር ላይ ስምምነትን ያደርጋሉ፣ የኢትዮጵያ የባህር በር ጥያቄ የሚፈታል ሲሉ ነበር የመንግስት የማህበራዊ ሚዲያ ሰራዊት አባላት። በቀጣይ ጥቂት ጊዜ ውስጥ ወር ይፈጃል ወይ 2 ወር ይፈጃል ወይ? ነገር ግን በመጪዎቹ ጥቂት ጊዜያቶች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። በዛም የሁለትዮሽ ግንኙነትን እስከ ዛሬ ከነበረው
ሁኔታ ባለፈ በአዲስ ምዕራፍ የሚበይን የሚወስን ስምምነቶችን ያደርጋሉ። ከስምምነቶች አንዱ ኢትዮጵያ የአሰብ ወደብን ያለምንም ገደብ የምትጠቀምበት፣ ከአሰብ ወደ መቀሌ፣ ከአሰብ ወደ አስመራ፣ ከአሰብ ወደ አዲስ አበባ የባቡር የፈጣን መንገድ እንዲሁም የኤርፖርቶች መስፋፊያ የሚከናወንበት፣ የኃይል መሰረተ ልማት የሚዘረጋበት። ከኤርትራ መንግስት ጋር በተያያዘ ያሉ የፕሮፓጋንዳ አቅጣጫዎች እንዲህ ያለውን የአቅጣጫ ለውጥ በያዙበት ጊዜ ነው የባይቶና ፓርቲ ሊቀመንበር ክብሮም በርሀ ለመንግስት ከፍተኛ ቅርበት ባለው ፋና ሚዲያ ኮርፖሬሽን ላይ ቀርበው የኤርትራው የሻዕቢያ መንግስት በትግራይ ክልል መቀሌ ከህወሓት ጋር ቢሮውን ከፍቶ ጽምዶ በሚለው ትስስር ያሻውን ያደርጋል ሲሉ የተናገሩት። እርግጥ የኢትዮጵያ መንግስት ደጋፊዎች በአስመራና አዲስ አበባ መካከል የግንኙነት መሻሻል በቅርቡ ሊኖር እንደሚችል አስፍተው ባወሩ በቀናት ውስጥ ነው የኢሳያስ አፈወርቂ የሻዕቢያ መንግስት ከዚህ እጅግ ተቃራኒ የሆነ ሰፋ ያለ ጽሑፍን በኢትዮጵያ መንግስት ላይ ያወጣው። የአስመራ መንግስት አቋም በሚታተምበት ሻዕቢት ድረገጽ ላይ የኢትዮጵያ መንግስት ላለፉት 3 ዓመታት የባህር በር ያስፈልገኛል በሚል የተከተለው መንገድ ለአፍሪካ ቀንድ ሰላምን የማያመጣ እንደሆነ፣ ለዚህም የኢትዮጵያ መንግስት አድርጓቸዋል ያሉትን ተግባራትም በዝርዝር በመተንተን የተቸው። ይህም ኢትዮጵያና ኤርትራ ሊታረቁ ነው የሚለውን ነገር ውድቅ ያደረገ ነበር። እርግጥ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሰላም ስምምነትን ያደርጋሉ የሚለው ነገር መሰማት የጀመረው አሜሪካ የኤርትራን ማዕቀብ አንስታ በምላሹም የሀገሪቱን የቀይ ባህር ዳርቻዎችን ለመጠቀም ፈልጋለች የሚለው ዜና ከተሰማ በኋላ ነው። ምናልባትም የዚህን ዜና መሰማት ተከትሎ ኢትዮጵያና ኤርትራም ይታረቃሉ የተባለው የአሜሪካ አዲስ የአፍሪካ ቀንድ አካሄድ ድንጋጤ ፈጥሮ ይሁን አይሁን አይታወቅም። ሆኖም አሁን ላይ ጽምዶ የሚለው ጥምረት እንደገና በመንግስት ሚዲያ ይተች ጀምሯል። ሆኖም የባይቶናው ሊቀመንበር ክብሮም በርሀ ጽምዶን የጠቀሱበትና ከሰሞኑ በሱዳን ሀገር ፖርት ሱዳን በተደረገ ጉባኤ ላይ የተሳተፉ ሰዎች ያሉት ነገር የተለያየ ነው። ክብሮም በርሀ ጽምዶን የህወሓትና የሻዕቢያ መንግስታዊ ግንኙነት አድርገው ነው ያቀረቡት። የፖርት ሱዳኑ ጉባኤ ተሳታፊ አንዳርጋቸው ጽጌ ደግሞ ጽምዶ የመንግስታት ሳይሆን የኤርትራና የትግራይ ህዝቦች ትስስር ነው ሲሉም ነበር የገለጹት። አዲሱ የታክስ አስተዳደር ህግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100 ሺህ ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ተዘጋጀም። ሸቀጦች የተሸጡበትን ዋጋ ሆነ ብሎ በመቀነስ ደረሰኝ መቁረጥም ተመሳሳይ ቅጣት ይጣልበታል። አሁን በስራ ላይ ባለው ህግ ነጋዴዎች ያለ ደረሰኝ በሚያካሂዱት እያንዳንዱ ግብይት የሚከፍሉት ቅጣት 50 ሺህ ብር ነው። አዲሱ ረቂቅ ህግ ደረሰኝ ባለመቁረጥ በአንድ ዓመት ውስጥ 2 ጊዜ የገንዘብ ቅጣት የተጣለባቸው ነጋዴዎች ድርጊቱን በድጋሚ ከፈጸሙ ከ5 እስከ 7 ዓመት በሚደርስ እስር እንደሚቀጡም አስፍሯል። በረቂቅ ህጉ ላይ ከሰሞኑ ምክክር ያደረጉ ባለድርሻ አካላት የገንዘብ ቅጣቱ የተጋነነ መሆኑን በመጥቀስ ስጋታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመጨረሻው ምዕራፍ ላይ የደረሰው የኢራን ድርድር ካልተሳካ ጥቃት እንደሚጀምሩ አስጠነቀቁ። የኢራን ዋነኛ ተደራዳሪ የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ደግሞ አሜሪካ አዲስ ጦርነት ለመጀመር ሰበብ እየፈለገች መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ረቡዕ ዕለት ከኢራን ጋር የሚደረገው ድርድር የመጨረሻው ምዕራፍ ላይ መድረሱንም ነው ያስታወቁት። ሆኖም በዚህ ድርድር ከስምምነት ላይ መድረስ ካልተቻለ ጥቃት እንደሚፈጽሙም አስጠንቅቀዋል። ትራምፕ ኦፕሬሽን ኤፒክ ፊውሪ ብለው የሰየሙትን ዘመቻ በተኩስ አቁም ጋፕ ካደረጉት 6 ሳምንታት ቢያልፉም በሁለቱ ሀገራት መካከል የሚካሄደውን ጦርነት ለማስቆም የሚደረገው ንግግር ግን እምብዛም ለውጥ እያሳየ አይደለም። ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት በኢራን ላይ ተጨማሪ ጥቃት እንዲፈጸም ለማዘዝ ተቃርበው እንደነበር ተናግረው ለድርድር ተጨማሪ ጊዜ ለመስጠት በሚል መሰረዛቸውንም አሳውቀዋል። ትራምፕ ለጋዜጠኞች እንደተናገሩት ከኢራን ጋር የመጨረሻው ምዕራፍ ላይ ደርሰናል፣ ምን እንደሚሆን እናያለን፣ ከስምምነት ላይ እንደርሳለን ወይንም ትንሽ አስቀያሚ የሆነ ነገር እናደርጋለን፣ ነገር ግን ያ አይሆንም ብዬ ተስፋ አደርጋለሁ ማለታቸውን ሮይተርስ ዘግቧል። ተጨማሪ እድል መስጠት እንደሚፈልጉና ምንም የሚያስቸኩላቸው ነገር እንደሌለም መናገራቸው ተዘግቧል። ተኢራን በበኩሏ ትራምፕ ጦርነትን ለመጀመር እያሴሩ ነው ስትል ወንጅላቸዋለች። ማንኛውም ጥቃት ቢፈጸምባትም ከመካከለኛው ምስራቅ የተሻገረ ምላሽ ለመስጠት መዘጋጀቷ
ማለቷንም ገልጻለች። የሀገሪቱ አብዮታዊ ዘብ ባወጣው መግለጫ በኢራን ላይ ዳግም ጥቃት ከተፈጸመ በአካባቢው የሚታሰብ ጦርነትን አሁን ከቀጠናው ያልፋልም ብለዋል። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ የሆኑት ባጋር ጋሊባፍ በበኩላቸው በድምጽ ባስተላለፉት መልእክት ጠላት በይፋም ሆነ በስውር የሚያደርገው እንቅስቃሴ አሜሪካኖች አዲስ ጥቃት ለመክፈት እየተዘጋጁ መሆኑን ያሳያል ብለዋል። አሜሪካ እስላማዊ ሪፐብሊክ ኢራን እጅ ትሰጣለች ብላ እየጠበቀች ነው። ሆኖም የሀገሪቱ መከላከያ በተኩስ አቁሙ ወቅት ጥንካሬውን ዳግም ገንብቷል ብለዋል። ጋሊባፍ ጠላት ኢራንን ዳግም ቢያጠቃ እንዲጸጸት እናደርገዋለን ሲሉ መልእክታቸውን አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ጥቂት ሰዓታት ሲቀራቸው ሐሳባቸውን መለወጣቸውን ተናግረው ነበር። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር በዛሬው ዕለት ቴህራን መሆናቸው ተሰምቷል። ኢራን አዲስ የሰላም እቅዷን በፓኪስታን በኩል ለአሜሪካ የሰጠችውን በዚህ ሳምንት ነው። ነገር ግን የሰላም እቅዱ ከዚህ በፊት ካቀረበችው የሚለይ ነገር እንደሌለው ተንታኞች ተናግረዋል። በሌላ በኩል ከኢራን ድርድር ጋር በተያያዘ አሜሪካና እስራኤል መካከል ውጥረት መንገሱ ተሰምቷል። ትራምፕና ኔታንያሁ ስለ ኢራን ድርድር አካሄድ በውጥረት የተሞላ ንግግር ማድረጋቸውን የተዘገበው በፕሬዝዳንት ዶናልድ ትራምፕና ቤንያሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካው የዜና ምንጭ አክሲዮስ ነው የዘገበው። እንደ አክሲዮስ ዘገባ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር። አሜሪካና ኢራን ጦርነቱን በመደበኛ ለማስቆምና በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጊዎች በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋል ተብሏል። ዘገባው እንደሚያመለክተው በአንድ ወር ውስጥ የሚደረገው ድርድር እንደ የኢራን የኒውክሌር ፕሮግራም እና የሆርሙዝ ወሽመጥ መከፈት ያሉ ጉዳዮችን ንግግር እንዲደረግባቸው የሚያስችል ነው። ዋሽንግተን እና ቴህራን እዚህ ሰነድ ላይ ፊርማቸውን እንደሚያኖሩ የተነገራቸው ኔታንያሁ በአካሄዱ እንዳልተስማሙ ሁለት የእስራኤል ምንጮች ለአክሲዮስ ተናግረዋል። ስለ ስልክ ንግግሩ ገለጻ የተደረገላቸው የአሜሪካው ምንጭ ደግሞ ከስልክ ጥሪው በኋላ የኔታንያሁ ጸጉር እሳት ለብሶ ነበር ሲሉ የኔታንያሁን ስሜት መግለጻቸውን ዘገባው አስነብቧል። እንደ አክሲዮስ ዘገባ ከኢራን ጋር የሚደረገው ድርድር ላይ ከፍተኛ ጥርጣሬ ያላቸው ኔታንያሁ ጦርነቱ እንዲጀመርና የኢራን ወታደራዊ አቅም ይበልጥ እንዲዳከም ፍላጎት አላቸው። ወሳኝ መሰረተ ልማቶችን በመምታት አገዛዙ እንዲዳከምም ይፈልጋሉ ተብሏል። ትራምፕ በበኩላቸው ለሚደረገው ንግግር ጥቂት ተጨማሪ ቀናትን ለመስጠት ፈቃደኛ ናቸው። ይሁን እንጂ ትክክለኛውን ምላሽ ካላገኘን ጦርነት በጣም በፍጥነት ሊጀመር ይችላል ማለታቸውን ዘገባው ጠቅሷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ